أعوذ بالله السميع العليم من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف المرسلين وعلى سليمان وعلى الأنبياء أجمعين سليمان كبلقيس ወይም ደግሞ ከመሊከቱ ሰባ ጋር የነበረውን ቀሰስ ነው እያየን ያለ ነው እና ቢልቂስ መሊከቱ ሰባ ከሰባ ተንስታ ወደ መምለከት ሱለይማን አለይሂ ሰላም ወደ ቁርስ ደርሳለች። እንግዲህ እዚህ ቁርስ ላይ የተደረገውን የሱለይማን መምለካ ውስጥ ያለውን ቴክኖሎጂ፣ የግንባታ ስልጣኔ፣ ሌሎችንም የወታደራዊ ስልጣኔን ያየችበት ሁኔታ በጣም የተለየ ነው። ሀገሯ ያደገች የመጠቀች ነበረች የሷ ሀገር። ነገር ግን ከሷ ሀገር ደግሞ እጅግ በጣም የተለየ ተአምሮች ነው እያየች ያለችውና በዚሁ እግረ መንገዷ ያው ሱለይማን አለይሂ ሰላም ከነበረችበት በሯን ዘግታ ምንም አይነት ያለ ፈቃዷ ሰው ከማይገባበት ቤተ መንግስት ውስጥ ከቁርስ የተላከ ዙፋኗን እንግዲህ በሩን ሳይከፍት ግን በአላህ ተአምር ዙፋኗን ከነበረበት ቦታ አንስቶ ሱለይማን ቤተ መንግስት ውስጥ አስቀምጦታል ማለት ነውና እሷም እዛ ደርሳ በተጠየቀች ጊዜ ፈለማ ጃአት ቂለ አሃከዛ አርሹኪ ተባለች። ይሄ ነው ወይ ያንቺ ዙፋን ተብላ ስትጠየቅ ስታየው የሷ ነው። ነገር ግን በምን ተአምር ነው ከሷ ካስቀመጠችበት ቦታ እዚህ ሊመጣ የሚችለው? ሁለቱም ነገሮች ስለተምታቱባት ቃለት ከአነሁ ሁ በማለት መለሰች። አው እሱ ነው፣ ልክ እሱን ይመስላል በማለት ለእሱ አይደለም እሱም ነው የሚል መልስ ሊሰጥ የሚችልን የብልጥ አመላለስ መለሰች ማለት ነው። ሱለይማንም በዚህ ብልጠቷን ተረዳ ማለት ነው። ያቱም አይደለም እንዳትል ዙፋኑ ያው ነው እንዳትል ደግሞ እንዴት መጣ የሚለው ነገር ጭንቅላቷ ስለነበር ከአነሁሁ ልክ እሱን የሚመስል ነው፣ እሱን ልክ ቁርጥ እሱን ነው በማለት ሁለቱንም መልስ ሊያስመች የሚችል መልስን ሰጠች ማለት ነው። ከአነሁሁ ወኡቲነ العلم من قبلها وكنا مسلمين እኛ ደግሞ ከሷ በፊት ተረድተን ነበረ ሙስሊሞች ነንና ብዙ ነገር እናውቃለን በማለት አላህ Subhanahu Wa Ta'ala ሙስሊም ያደረገበትን እነሱን ማለት ሱለይማንን የዋለለትን ውለታ ያው ይገልጻል ማለት ነው። ይሄ እኔ ሙስሊም ነኝ የሚለው መግለጽ አስፈላጊ ስለሆነ ማለት ነው። وقال انني من المسلمين ማለት ሙስሊምነቱን የገለጸ በተግባርም በቃልም የገለጸ ማለት ነውና ወኩና ሙስሊሚን እኛም ሙስሊሞች ነበርን የሚለው አገላለጽ አንደኛ ሙስሊሞች መሆናቸውን እየገለጸ በቃልም በድርጊትም ነውና ይሄን ገለጸላት ማለት ነው። ስለዚህ እሷንም ወደ እስልምና ጥሪ የሚያደርግበት መንገድ ነበር። አንደኛ እሱ ይዞት የመጣው መንገድ የሰዎች ስሪት አለመሆኑንና ከአላህ Subhanahu Wa Ta'ala የተሰጠ የአላህ ችሎታ መሆኑን እንድታምን ስለዚህ ብዙ ነገሮችን አሳያት ማለት ነው። ከዚያም አሁንም አላበቃም። ቤተ መንግስት ውስጥ ከገባች በኋላ ቂለ ለሃ ድኹሊ ሰርሃ فلما رأته حسبته لجة وكشفت عن ساقيها قال إنه صرح ممرد من قوارير በማለት ቤተ መንግስት ውስጥ በምትገባበት ጊዜ ምድሩ ውስጥ አሳዎች የሚንቀሳቀሱበት ከፍተኛ ውሃ ያለበት በትልቅ መስተዋት የተሰራ ነው ምድሩ ማለት ነው። ቀደም እንዳልነው ክሪስታል ይሄ በወርቅ በብር በሆነ መስተዋት የሚሰራ ስራ ተሰርቶበታልና قيل لها ادخلي الصرح فلما رأته حسبته በምትገባበት ጊዜ ወለሉ ላይ ስታየው የሷን መልክ ታያለች። ታች ባህር ነው፣ ባህር መሰላት። እሷ በሀገሯ ከፍተኛ ስልጣኔ ላይ ብትደርስም እንኳ ግን እንደዚህ አይነትን በፍጹም አይተው አታውቅምና ተደነቀች። ሐቂቃ ባህር መስሏትም ልብሷን ሰበሰበች። فلما رأته حسبته لجة ልክ ባህር መሰላት። ለዛም ሲባል ያው ውሃ እንዳይነካባት ቀሚሷን ሰበሰበች ወደ ላይ ማለት ነው። ወከሸፈት عن ساقيها
ከባቷ ላይ ሰብሰብ ባደረገች ልብሷን። ቃለ ኢነሁ ሰርሑ ሙመረዱ ሚን ቀዋሪር ባህር አይደለም፣ ይሄ ክርስቲያን ነው፣ ይሄ መስተዋት ነው፣ ለዚህ ተብሎ የተዘጋጀ ነው በማለት ገለጸላት። ያው ሱለይማን አለይሂ ሰላም ተደነቀች በዚህም ስራ ማለት ነው። ምክንያቱም ይሄ ስራ የሰው ልጅ ስራ ከሆነ እኛ እንደርስበት ነበር፣ ግን በሌላ አካል የታገዘ ስራ ነው። ይሄ የአላህ ሱብሓነሁ ወተዓላ ስራ ነው። አላህ እዚህ ደረጃ አድርሷቸው የሰሩት ስራ ነው በማለት ተደነቀች ማለት ነው። ቃለት ረቢ እንግዲህ እስከ አሁን ድረስ ያየቻቸው ተአምራት ለዚህ ዳረጋት ማለት ነው። ቃለት ረቢ እኒ ظለምቱ ነፍሲ ወአስለምቱ መዐ ሱለይማን ሊላሂ ረቢል ዓለሚን በማለት በራሷ ባየችው ነገር በሰማችው በሁሉ ነገር ያው ስትነሳም ጀምሮ አስበዋለች፣ ግን አሁን እስልምናዋን ከውስጡ አውጥታ ገለጸች ማለት ነው። ቃለት ረቢ እኒ ظለምቱ ነፍሲ ወአስለምቱ መዐ ሱለይማን ሊላሂ ረቢል ዓለሚን ከአሁን በፊት የሰራሁት ስራ ነፍሴን በድያለሁኝ፣ ልክ አልነበርኩም፣ ፀሐይን ልገዛ አይገባም ነበር፣ የሱለይማንን ጌታ ነበር ልገዛ የሚገባው፣ በዚህ ሳቢያ ነፍሴን በድያለሁ። ከአሁን በኋላ ግን ወአስለምቱ መዐ ሱለይማን ሊላሂ ረቢል ዓለሚን ለሱለይማን አይደለም ማምነው፣ ግን ከሱለይማን ጋር ለዓለማት ጌታ ለአላህ አድሬያለሁ፣ እጅ ሰጥቻለሁኝ፣ ሰልሜያለሁኝ አለችና አረጋገጠች። በጣም እውቀትም ስለነበራት ጥሩ መሪም ስለነበረች ባየቻቸው ተአምራት ያው ያየቻቸው ተአምራት እዚህ ያደርሷት ስለነበረ በአላህ ሱብሓነሁ ወተዓላ አመነች ማለት ነው። ሱለይማን በምንም ነገር ጦር ሳይከፍት ብዙ ኃይል ሳያባክን ሰራዊት ሳይወስድ በፊክራ ብቻ በአመለካከት ብቻ ባደረገላት እንትን ጥሪ አንድን ሀገር አንድን ደውላ ወይም አንድን ንግሰ ነገስት ወደ እስልምና ያስገባበት ሂደት ነው። እንግዲህ ይሄ አንድ በራሪ ባመጣው ማዕሉማት ወይም ደግሞ አንድ በራሪ በሰጠው የደህንነት መረጃ ተንስቶ የደረሰበት ነው። እንግዲህ ለዚህ ሁሉ አንድ በራሪ አንድን መምለካ ወይም ደግሞ አንድን ንግሰ ነገስት ወደ እስልምና ሲያስገባ ማለት ነው። በዚህ በበራሪ ሰበብ ነው እንግዲህ ይሄ ሁሉ የዳዕዋ ውጤት የመጣው ማለት ነው። እንግዲህ ሱለይማን በጣም ተደሰተ። ሐቂቃ እሷ ሰለመች ማለት ህዝቧም ነው ከጀርባዋ የሚሰልመው። ስለዚህ አሁንም መልካም አሸኛኘት አደረገላት። የሱለይማን ግዛት በጣም ሰፋ። ሱለይማን በየጊዜው ያን ይከታተለውም ነበረ፣ ያን ግዛት ማለት ነው። ሐቂቃ ሱለይማን ጠንካራ፣ በሁሉም ነገር ጠንካራ ነበር። ቢማዕነል ከሊማ በወታደራዊ ስታይሉም እንዲሁ ደግሞ በግንባታ ስታይሉም በአስተዳደር ዘየውም በዳኝነት አካሄዱም በጦር መሪነቱም ዓለምን ያስደመመ ያው ሁሉም በጋራ ጠቢቡ ሱለይማን ተብሎ እስኪጠሩት ድረስ ሁሉም ሰው የጋራ ታላቅ ንጉስ ተብለው የሚገልጹት እስኪሆን ድረስ ሁሉም ሃይማኖት ተከታዮች ነን የሚሉ የሚጠሩት የጋራ የሆነ ሞዴል አስተዳደር ያሳየበት ሁኔታ ነው ማለት ነው። ሱለይማን እንዴት ሞተ? ከሱለይማን ከመሞቱ በፊትስ ምን የተከሰቱ ነገሮች አሉ? በርካታ ነገሮች አሉ። ቁርአን የገለጸልን፣ ቁርአንም በኢሻራ በማመልከትም የገለጸልን፣ ቁርአን በግልጽም የገለጻቸው ሱለይማን ሲሕር ነው የሚሰራው፣ በሲሕር ነው ይሁን ሁሉ ተአምር የሰራው የሚል የጠላቶች የሱ ጠላቶች ወሬ ቢኖርም የሱን ስም ለማጠልሸት ያደረጉት ሙከራ ግን ልክ እንዳልነበረና ወማ ከፈረ ሱለይማን ወላኪነ ሸያጢነ ከፈሩ በማለት ሲሕር ነው ያሉት ሰዎች ናቸው የካዱት። እሱ ግን በፍጹም የሲሕርም ምንም ነገር የለበትም። ይሄ የአላሁ ሱብሓነሁ ወተዓላ ተአምርና የሱለይማን የስራ ውጤት ነው። አላህ አግዞት በዱዓው እየታገዘ የሰራው የስራ ውጤት ነው። እንደዚህ ሰው ሊሰራ አይችልም ሲል ጠላት ምንድነው ሁሉ የሚያስበው? እንግዲያማ በቃ ሌላ የሚያግዘው አካል አለ ብሎ ነው። እና ይሄን ሁሉ ታምቶበት ነበረ። ቁርአን ግን በግልጽ አላሁ ሱብሓነሁ ወተዓላ ገልጾልናል። ትክክል አይደሉም እነሱ፣ ሱለይማን የአላህ መልእክተኛ ነው በማለት ያው ገልጿል። ግን ሱለይማን በህይወቱ ከልጅነቱም ጀምሮ በኩትኮታ እንዳደገው ከአባቱ ከዳውድ በኩትኮታ እንዳደገው በዳውድ እያስተዳደረ ባለበትም ሰዓት ያሳያቸው የመሪነት ብቃቶች እንዳሉ ከልጅነቱ ጀምሮ እንዳሉ ሁሉ እንደገና በህይወቱ እያለ ንጉስ ሆኖም ነብይ ሆኖም ያስተዳደራቸው መልካም ትሩፋቶቹ እስካሁን ያየናቸው ሆኖ
ህይወቱም መጨረሻ ላይ ለሰዎች አስተማሪ እንዲሆን በማሰብ መልእክቶች የሚተላለፉበት እንዲሆን አላህን ለመነ። ጌታዬ ሆይ ጅኖች የሩቅን እንደማያውቁ የምታረጋግጥበትን መጨረሻ ስጠኝ በማለት ዱዓ ያደርግ ነበር ማለት ነው። የመጨረሻው በተለይ የህይወቱ መጨረሻ ላይ እንደደረሰ ማለት ነው። ምክንያቱም ዋና ተጻራሪዎቹ ጅኖች ናቸው የሚነግሩት ይሄንን ሲህር ነው እንጂ የሰው ስራ አይደለም እሱ እየሰራው ያለው የሚለውን እነዚህን መልእክቶች ሊያፈርስ የሚችል ጅኖች የሩቅን እንደማያውቁ ሊያረጋግጥ የሚችል ሞት አሟሟትን ሊሞት እንዲችል አላህ ሱብሓነሁ ወተዓላ ይለምን ነበር ሁሌና እንግዲህ ነብይ ሞቱ ምርጫ ተሰጥቶት ነውና የሚሞተው ማለት ሊሞት ጊዜው ሲደርስ ይነገረዋል ማንኛውም ነብይ ማለት ነው። ስለዚህ የመሞቻው ጊዜ ሲደርስ ሱለይማን አለይሂ ሰላም ወደ ቤተል መቅዲስ ወይም ደግሞ መስጂድ አልአቅሷ እንደተለመደው ወርም 15ም ቀን ኢዕቲካፍ ይገባል ወይም ይገባና ዒባዳ ያደርጋል ብለን ነበርና ስለዚህ ቤተል መቅዲስ ውስጥ ገብቶ ዒባዳ እየሰራ አላህን እየለመነ ሱጁድ እያደረገ ሶላት እየሰጀደ እያለ አላህ ሱብሓነሁ ወተዓላ ሩሑሁ ጧሂራ የሆነችዋን ወደ አኺራ ወሰደው ማለት ነው። ነገር ግን በዛው በቆመበት ነው ሩሑን አላህ የወሰደው። በዛው በመቆመበት ለአንድ አመት ያክል እንደሚባለው ከሆነ ለአንድ አመት ያክል ጅኖችም ሰዎችም አላወቁ። ያው አሁንም አላህን እያመለከ ነው፣ ሶላት እየሰጀደ ነው በማለት በሽንቁር በማየት ሐታ ሰይጣን ማለት እነዛ ያዛቸዋል ያልናቸው ሰይጣናት እንኳ ይከታተሉት ነበር፣ ግን ቆሟል፣ አሁንም እያመለከ ነው ብለው ስላሰቡ ለአንድ አመት ያክል ቆይቷል ሞቶ ማለት ነው። እና ሁሉም ግን አስተዳደሩ እንደነበረ ሆኖ ማለት ነው። ምክንያቱም እሱ ባደረገበት ቦታ እንዲሰሩ ባደረጋቸው ሁኔታ ውስጥ ሆነው የሱን ትእዛዝ የሚጥስ የለም፣ በጣም ቆራጥ ነው ብለናል። ስለዚህ በዛ መልኩ ለአመት ያክል ቆይቶ በመጨረሻ ግን የተደገፈበትን እንትን መደገፊያ ከታች ምስጥ ስለበላው በመጨረሻ ላይ ያው ያ የተበላው መደገፊያ ወድቆ ወደቀ። ያኔ ነበረ መሞቱን ያረጋገጡት ማለት ነው። فلما قضينا عليه الموت ما دلهم على موته إلا دابة الأرض تأكله من سعته። እንግዲህ ያ የተደገፈበትን የምትበላ የመሬት ትል ወይም ደግሞ ምስጥ እሷ ስትበላው ነው እንግዲህ ያው የተደገፈበት በትር ሲወድቅ እሱም አብሮ የወደቀው። ያኔ فلما خر تبينت الجن أن لو كانوا يعلمون الغيب ما لبثوا في العذاب المهين። ያኔ በወደቀ ጊዜ ምን ተረጋገጠ? ምናልባት ውስጣቸው ጥርጣሬ የነበሩ ሰዎች ጂን ሩቅን ያውቃል፣ ሸይጣኖች ሩቅን ያውቃሉ፣ ያንን እያመጡለት ነው ይሰሩ የነበረው የሚለው ጥርጣሬ ሰው አንዳንድ መጥፎ ቀልብ ያላቸው ቢጠረጥሩ የነበሩትን ያንን ግልጽ አደረገ ሞቱ ማለት ነው። ምክንያቱም ሩቅን ያውቁ በነበረ ኖሮማ መሞቱን ያውቁ ነበረ። ስለዚህ ሩቅን ስለማያውቁ ነው መሞቱን ሳያረጋግጡ ለአንድ አመት ያክል በሱ ትእዛዝ ስር እንዲቆዩ የተደረጉት። ይህም ደግሞ ለነሱ አዋራጅ ነበረ ማለት ለሰይጣናት በሱ ትእዛዝ ስር ማደር ትልቅ ውርደት ነበርና በዚህ ውርደታቸው ውስጥ ለአመት ያክል መቆየታቸው ሩቅም ቢያውቁ ኖሮ ያንን ውርደት አይዋረዱም ነበር በማለት አላህ Subhanahu Wa Ta'ala ገለጸልን ማለት ነው። ድሮም ዱዓ ያደረገበትን ሱለይማን ድሮም ዱዓ ያደረገበትን ጉዳይ ያን ተቀብሎ አላህ ሰዎች ጂኖች ሩቅን አያውቅም የሚል ጠንካራ እምነት እንዲኖራቸው አስችሏል ማለት ነው። ነብዩላህ ሱለይማን ሞተ። ግን ነብዩላህ ሱለይማን ያሰፈነው ፍትህ ሁሌ ይኖራል። ነብዩላህ ሱለይማን
ያሰፈነው ተውሂድም ይቀጥላል። ምናልባት ተጫዋቾቹ ሊለያዩ ይችላሉ። ይሄን የሚያመጡት በዚህ ላይ የሚሰሩት ሰዎች ሊለያዩ ይችላሉ። አንዴ ሊወድቁ፣ አንድ ጊዜ ሊነሱ፣ ጠንካራ ሊሆኑ፣ ደካማ ሊሆኑ ይችላሉ። ግን እሱ ያሰፈነው ተውሂድ ይቀጥላል። እሱ ያሰፈነው ፍትህ ይቀጥላል። እሱ ያሰፈነው ስልጣኔም ይቀጥላል በተለያዩ ጊዜያት። ግን ወዲያውስ ይሄ ተከስቷል አይደለም። ግን ሱለይማን አለይሂ ሰላም በሞተ ጊዜ በኒ እስራኤሎች ድሮ ወደ ነበሩበት ነው ቀስ በቀስ የገቡት። ድሮ ተበታትነው ነበር። ድሮ ደካማ ሆኖ ነበር እምነታቸው። ወደዚያ ነው የሄዱት። ምናልባት ግን በሌሎች ነቢያቶች፣ በሌሎች ሙስሊሆች ልክ የሱለይማን መንገድ ተንሰራርቶ ልናየው እንችላለን ማለት ነው ኢንሻአላህ። ከሱለይማን ብዙ ነገሮች እንማራለን። እንደ አስተዳደር፣ እንደ ተራ ሰው፣ እንደ ጦር መሪ ብዙ ነገሮች እንማራለን። የሱለይማን ታሪክ የሀያልና የጀብደኝነት ታሪክ ሳይሆን የማመዛዘን ታሪክ ነው። ምክንያቱም በጦር መሪነት፣ በንግስና፣ በአላህ ታዛዥነት፣ በዒባዳ፣ በመንፈሳዊ ስራ፣ በእነዚህ መካከል ምን ያክል አቀናጅቶ መሰራት እንዳለበት ከሱለይማን እንማራለን። ምክንያቱም ሱለይማን ወሰን የማያልፍ ንጉስ፣ አዋቂ ግን እውቀቱ የማይሸነግለው፣ የማያቋርጥ አምልኮ የሚሰራ ጥበበኛ፣ ፈራጅ፣ የንፋስ የጉንዳን አናጋሪ፣ እንዲሁ ደግሞ የበራሪዎች ስራ አመራር የሚሰጥ ወይም የስራ አመራር ችሎታ ያለው። እንግዲህ ከሚሕራብ ጀምሮ እስከ ሞት ፍራሽ ድረስ በጣም ብዙ በርካታ መልካም ስራዎችን የሰራ ነው። እንዴት አስተዳደርክ የሚለውን ጥያቄ መመለስ የሚችልን ህይወት ያየንበት፣ አላህን እንዴት መገናኘት እንዳለብን ደግሞ የሚያስተምረን ነው የሱለይማን ታሪክ። ጥበብን ከስልጣን በፊት፣ ያው ስልጣን ያለ ጥበብ ዙልም ስለሆነ ንግስና አምልኮት እንጂ ውበት እንዳልሆነ ያየንበት፣ ማድመጥ ማክበር እንደሆነ ያየንበት በጉንዳኗ ታሪክ አሳይቶናል። ማድመጥ አንድ መሪ ህዝቦቹን ማድመጥ እንዳለበትና ከዚያም ደግሞ ለዛ ላዳመጠው ነገር መልስ መስጠት እንዳለበት ያስተማረን፣ ከሁሉ በፊት አላህን መፍራት ጥበበኝነት እንደሆነ የተማርንበት፣ በጎ ምግባር እንጂ ሁሉም ነገር ጠፊ እንደሆነ፣ አካል ንብረት ሁሉ ነገር ይጠፋል፣ ግን የሚቀረው አመለን ሷሊህ ጥሩ ስራዎች እንደሆኑ ያየንበት፣ እንግዲህ ጥበብን እንድንፈልግ ግፊት የሚያደርግበት፣ ኃይልን ለበጎ ነገር መጠቀም እንዳለብን የምናይበት፣ ከኃይል በፊት አእምሮ መጠቀም እንዳለብን የተማርንበት፣ በውስጥም በውጫችንም አላህን ሁል ጊዜ ተጠንቃቂዎች ሙተቆች መሆን እንዳለብን ከሱለይማን ተምረናል። ከኋላችንም ደግሞ ስንሞት በጎ ነገርን ትተን መሞት እንዳለብን። ሱለይማን ይህም ሁሉ የሚያደርግ ታላቅ መሪ ነው። ግን ሁሌ ሀዛ ሚን ፈድሊ ረቢ፣ ይሄ ጌታዬ ችሮታ ነው በማለት የተሰጠውን ሁሉ ወደ አላሁ ስብሓንሁ ወተዓላ በመመለስ ምስጋና የሚያቀርብ ታላቅ መሪ ነበርና እኛም ከተሰጠንም በላይ አላህን እያመሰገን እንድንኖር ትልቅ ትምህርት ይሰጠናል። ስልጣን ክብር ሳይሆን ተጠያቂነት መሆኑን ያየንበት ነው። እንዲህ ተጠያቂነት ሲኖር ደግሞ ሁሉንም መከታተል፣ ኃላፊነት የሰጠውንም ሁሉ መከታተል እንዳለበት ያየንበት ነው የሱለይማን አስተዳደር ማለት ነው። እንግዲህ ማንም ነቢይ አላህ ያሳወቀውን እንጂ ከዛ በላይ እንደማያውቅ ደግሞ ያየንበት ነው። ምናልባት ሱለይማን በዙሪያ ያሉትን ለምሳሌ እንደነ ሰባ አይነቶቹን አያውቅም ነበር፣ ሁድሁድ ያንን ነገር ከመንገሩ በፊት ማለት ነው። ማንም ነቢይም ይሁን አላህ ያሳወቀውን እንጂ ከዚያ በላይ እንደማያውቅ የተማርንበት፣ አንድን ውሳኔ ሲወሰን ደግሞ አረጋግጦ መወሰን እንዳለበት ከሱለይማን ተምረናል። ሰነንዙሩ አሰደቅተ አም ኩንተ ሚነል ካዚቢን ሲለን የማማከርንና የመመካከርን ደንብም ከሱለይማን ቀሰስ ውስጥ ማየት ይችለናል። ለምሳሌ ሰበ ከህዝቦቿ ሳታማክር የሆነ ውሳኔ እንደማትወሰን መመካከር ትልቅ የኢስላም መሰረት መሆኑን ያየንበት፣
የመርህ ሰው ሁሌ እንደማይገዛ መርህ ያለው ሰው ሰዎች እንደማይገዙት ከዛ በላይ እንደሆነ የሰበእና የሱለይማን ታሪክ ያሳየናል። ሰበእ ሱለይማንን በገንዘብ ለመደለል ብትሞክርም ሱለይማን ግን ሊደለል የማይችል መሆኑን ሁሌ ሰዎች ከገንዘብ በላይ ሊኖራቸው እንደሚችል ያየንበት ታሪክ ነው ማለት ነው። ማንም የተጠየቀውን ሲመልስ አረጋግጦ መሆን እንዳለበትም ተምረናል ማለት ነው። ስለዚህ እነዚህን ሁሉ ነገሮች ተምረናል ከሱለይማንና ከሱለይማን አስተዳደር፣ ከሱለይማንና ከሱለይማን ንግስና፣ ከሱለይማን ከነቢዩላህ አለይሂ ሰላቱ ወሰላም ከነቢዩላህ ሱለይማን ማለት ነው። እንግዲህ ሱለይማን ብዙ ነገሮችን ያስተምረናል። ለተራ ሰዎች ሱለይማን ለመንግስታቶችም ብዙ ትምህርቶችን ያሰጣል። ምክንያቱም ሁሌም እንደ ሞዴል የማንኛውም ሃይማኖት ተከታይ እንደሚያዩ ሁሉ ግን ተግባሩንም እንደሱ መፈጸም ይጠበቅበታል። በተለያዩ ዘመናት ሱለይማንን ለመምሰል የሞከሩ ብዙ ሷሊሖች ነበሩ። የተሳካላቸውም ያልተሳካላቸውም፣ ቆንጽል የተሳካላቸውም ይኖራሉና በነዛ ሞዴል መሪዎች መከተል እንደሚኖርባቸው፣ በፍትህ አገርን ብዙ አመት ማቆየትና ማስተዳደር እንደሚቻል፣ በዙልም ግን ብዙ አመት መቆየት እንደማይቻል ማንኛውም አገርን ህዝብን የሚመራ ሰው ከሱለይማን ብዙ ይማራልና ወሰላቱላሂ ወሰላሙሁ ዐላ ረሱሊና ወዐላ ሱለይማኒ ወዐላ ነቢይና አጅመዒን። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።